ፈቃድ ዛሬ የምንማረው ትምህርታችን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ያለውን ኃይለ ቃል መነሻ አድርገን ነው የምንማማረው። ምን ይላል ቃሉ? እንዲህ ይላል፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጻድቅ ፈራጅ የሆነው ጌታ ኢየሱስ ክርስቶስ በሚገለጥበት ቀን ያስረክበኛል ይላል ሐዋርያ ቅዱስ ጳውሎስ። እንግዲህ አሁን ቃሉን በደንብ ስሙት። ወደፊት ይላል፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። አያችሁት? ሐዋርያ ቅዱስ ጳውሎስ ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል። አሁን ይህን ሲል ለራሱ ብቻ የተዘጋጀ እንደሆነ አስመስሎ ነው የሚናገረው። እሱ ግን ወደፊት የጽድቅ አክሊል ተዘጋጅቶልኛል ካለ በኋላ ይህንንም ጻድቅ ፈራጅ የሆነው ጌታ ኢየሱስ ክርስቶስ በሚገለጥበት ጊዜ ያስረክበኛል አለ። ይህን ካለ በኋላ ምን አለ? ይህንም ስላችሁ መገለጡን ተስፋ ለሚያደርጉ መገለጡን ለሚወዱት ሁሉ በእምነት በምግባር በሃይማኖት በትሩፋት ጸንተው በልጅነት ታውቀው ዳግም ምጽአቱን ተስፋ ለሚያደርጉት ሁሉ ነው እንጂ ለእኔ ብቻ አይደለም ይላል ጳውሎስ። አሁን የተመለከትነው ቁጥር 8 ላይ ያለውን ኃይለ ቃል ነው። ወደ ኋላ መለስ ብለን ቁጥር 7 ላይ ያለው ኃይለ ቃል ምን ይላል? መልካሙን ገድል ተጋድያለሁ። አያችሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ነው የሚለው ጳውሎስ። ወደፊት የጽድቅ አክሊል ይጠብቀኛል ተዘጋጅቶልኛል ሲል ከኋላ ምን አለ? ምን አለ ከኋላ? መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ስለዚህ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይጠብቀኛል። ይህንንም እውነተኛው ፈራጅ ጌታዬ ኢየሱስ ክርስቶስ ዳግም በመጣበት ጊዜ ያስረክበኛል። ይህንንም ደግሞ ስላችሁ ለእኔ ብቻ ሳይሆን ሕጉን ጠብቀው በሃይማኖት ጸንተው በፍቅር ጸንተው በምግባር ታንጸው እግዚአብሔርን ፈርተው ከዚህ ዓለም ሩጫ ተለይተው ራሳቸውን ጠብቀው ለሚኖሩት ሁሉ ነው እንጂ ለእኔ ብቻ አይደለም አለ። ዓለምን እንደምታውቋትና እንደምታዩዋት ነች። ምን ትመስላለች? ዛሬ በዓለም ላይ ያለውን ውድድር፣ በዓለም ላይ ያለውን ሩጫ ስትመለከቱት ዓለም ይሄ ሁሉ ትግሏ፣ ሩጫዋ፣ ውድድሯ ለመንፈሳዊ ስራ ነው ወይስ ለስጋዊ ስራ ነው ብላችሁ ስታስቡት ይሄ እንግዲህ እናንተ ራሳችሁ የምታውቁት ነው። ዓለም አሁን ውድድሯ ለስጋዊ ጥቅም ነው እንጂ ለመንፈሳዊ ትግል አይደለም። ውድድሯ፣ ትግሏ የክርስቶስ ቤተሰቦች የሆኑ የእግዚአብሔር ልጆች የሆኑ ምእመናን በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን ተብለው የሚጠሩ ከማየ ዮርዳኖስና ከአብራ ከመንፈስ ቅዱስ ሁለተኛ የተወለዱ ምእመናን ተብለው የእግዚአብሔር ልጆች ተብለው የሚታወቁት ግን ውድድራቸው፣ ሩጫቸው፣ ትግላቸው ለዚህ አይደለም፣ እንደዚህ አይደለም። የነዚህ ትግል፣ የነዚህ ሩጫ፣ የነዚህ ውድድር ምንድን ነው ከተባለ ለቅድስና ነው። ቅድስና እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አዎ እኔ ቅዱስ ነኝ እናንተም እንደኔ ቅዱሳን ሁኑ ብሎ ስለተናገረ የኛ ውድድር ለቅድስና ነው መሆን ያለበት። ለቅድስና፣ ለመንፈሳዊ ስራ፣ ለበጎ ስራ፣ ለታማኝነት፣ ለቅንነት እግዚአብሔር
የሚያዝንበትን ስራ ሳይሆን እግዚአብሔር ደስ ብሎት ምሕረትና ቸርነትን የሚያዘንብበትን ስራ እንድንሰራ ይፈለግብናል። ከክርስቲያን የሚጠበቀው ይሄ ነው። ዛሬ ዓለምን ስትመለከቱት ውድድሩ፣ ሩጫው፣ ትግሉ ያው እኔ በላይ ልሁን ነው፣ እኔ አዋቂ ልሁን ነው፣ እኔ ተሰሚ ልሁን፣ እኔ ገዥ ልሁን፣ እናንተ ተገዥ ሁኑ፣ እኔ መሪ ልሁን፣ እናንተ ተከታይ ሁኑ፣ እኔ ላግኝ፣ እናንተ ቅሩ፣ አብረን እንኳን እናግኝ፣ አብረን እንኳን እንደግ በሚል መንገድ አይደለም። እንግዲህ የእግዚአብሔር ቤተሰብ የሆነ ሁሉ ዓለም ዛሬ እየሆነች ያለችውን ነገር አውቆ ንቆ ከዚህ መውጣትና እግዚአብሔርን መከተል ነው። እግዚአብሔርን የተከተሉት አባቶቻችን ይህንን ዓለም ይዘው አይደለም፣ ከዚህ ዓለም ወጥተው ነው። በዚህ ዓለም እያሉ ይሄ ዓለም ገንዘባቸው አልነበረም። አያችሁ፣ ገንዘባቸው ማን ነበረ? ወደፊት ያለው ዕጣ ፈንታቸው እግዚአብሔር የሚያስረክባቸው ያ የማያልፍ መንግስቱ፣ ክብሩ፣ አባትነቱ፣ አምላክነቱ ልጆቼ ወዳጆቼ ብሎ ለዘላለም በፍቅር ተቀብሎ በደስታ የሚያኖራቸውን ኑሮ እያሰቡ ያን ተስፋ አድርገው ነበረ ያገለገሉት። ከቀድሞ ከነቢያት ጀምሮ እስከ ሐዋርያት፣ ከሐዋርያትም ጀምሮ እስከ ሊቃውንቱ እስከ አባቶቻችን ድረስ እንግዲህ አሁንም እግዚአብሔርን በእውነት የሚያገለግሉት አባቶች፣ እናቶች ሊኖሩ ይችላሉ። እሱም ያውቃቸዋል። ግን እኛ እያንዳንዳችን መጽሐፍ ቅዱስ እንደሚያስተምረን እንደ ይመክረን መንገድ ነው ወይ የምንሄደው? ዛሬ ያለነው በውድድር ላይ ነው፣ በሩጫ ላይ ነው ያለነው። ሩጫውም እኔ ላሸንፍ፣ እኔ ልቅደም፣ ሽልማቱ ለእኔ እንዲሆን በሚል መልኩ ነው የምንቀዳደመው። አያችሁት? ለመንፈሳዊ ስራ መሆን አለበት ውድድራችን። ለምትበልጠዋ ጸጋ ቀናተኛ ሁን፣ ቅንኡ ለእንተ ተአቢ ጸጋ፣ ለማታልፈው ሽፍታ ወንበዴ ለማይነጥቃት በእግዚአብሔር እጅ ላለችው ድካም የሌለባት ሐዘን ጭንቀት የሌለባት ዓለም አለች። እንደዚህ ዓለም ውጣ ውረድ የሌለባት ቀንና ሌሊት የማይፈራረቅባት ራሷ ለዘላለም ጥንትም ብርሃን ነበረች፣ አሁንም ብርሃን ነች፣ ኋላም ብርሃን ሆና የምትኖር የጻድቃን ማረፊያ የጻድቃን ሀገር መንግሥተ ሰማያት አለች። ለዚያች ሁላችሁ ቀናተኛ ሁኑ፣ አንዱ ከአንዱ መብለጥ የለበትም፣ ሁላችሁም እኩል ሁኑ ሲል ክርስቶስ ያስተማረው ትምህርት ይሄንን ነው እና በማቴዎስ ወንጌል ምዕራፍ ስንት ነበርና እናንተ የአባቴ ቡሩካኖች ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስቱን ተወርሱ ዘንድ ኑ ብሎ የሚጠራቸው ዛሬ ሩጫቸው፣ ትግላቸው፣ ግድያቸው ከቅድስና ጋር የሆነ ግድያቸውም ደግሞ ከሌላ ሰው ጋር ሳይሆን ከራሳቸው ጋር ነው። ራስን ማሸነፍ፣ ራስን መግዛት ማለት ትልቅ ሐዋርያነትና ትልቅ ሰማዕትነት ነው። አያችሁት? ዓለም ዛሬ እየተጋደለች ያለችው እየታገለች ያለችው ከራሷ ጋር ሳይሆን ከሰው ጋር ነው። የእግዚአብሔር ቤተሰቦች ግን ትግላቸው፣ ሩጫቸው ከማን ጋር መሆን አለበት? ከራሳቸው ጋር መሆን አለበት። አያችሁ? ከራሳቸው ጋር ራስን ማሸነፍ፣ ራስን መግዛት፣ ከኃጢአት መለየት፣ ራስን ለእግዚአብሔር ማስገዛት ማለት ሰው ራሱን ካሸነፈ ይሄ ነው ሰው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ያለውን ስንመለከት ምን ይላል? ቅድም ስናገረው ነበረና እኔ ወንጌልን ለምእመናን እንዳስተማርኩኝ ምእመናንን እንደሰበኩኝ ሁሉ ራሴ የተጣልኩኝ እንዳይሆን አለ። ራሴ የተጣልኩኝ የተረሳሁኝ የተናቅኩኝ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ። ስጋዬን መጎሰም ማለት ስጋን መጎሰም ማለት እንግዲህ
ሰው ሲጎሰም እየተመታ ማለት ነው። ስጋዬን እየቀጣሁ የስጋ ፍላጎቴን እየነሳሁ፣ ስጋ ፍላጎቱ ሰፊ ነው። የሚመኘውም ኃላፊውን ነው፣ ጠፊውን ነው። የስጋ እርካታ ታውቃላችሁ፣ መብላት፣ መጠጣት፣ መደሰት፣ ማጌጥ፣ በስልጣን ላይ መኖር፣ በገንዘብ ላይ ባለጸጋ ሆኖ መታየት፣ በክብርም ትልቅ ሆኖ መታየትን ይህን ይፈልጋል ስጋ። ስለዚህ የስጋ ፍላጎቴን ነስቼ ስጋዬን ለነፍሴ አስገዛዋለሁኝ እንጂ ስጋዬ በነፍሴ ላይ አይሰለጥንባትም። ነፍሴ ግን በስጋዬ ላይ ትሰለጥንበታለች። አያችሁ፣ ነፍሴ ግን በስጋዬ ትሰለጥናለች እንጂ ስጋዬ በነፍሴ ላይ እንዲሰለጥን አላደርገውም አለ። ይሄ ማለት እንግዲህ ምእመናንን እንዲህ እየመከርኩኝ እያስተማርኩኝ ከእግዚአብሔር ጋር እያገናኘሁኝ እውነቱን እንዳውቁ ከጨለማ ወጥተው ወደ ብርሃን ተመልሰው ብርሃኑን አይተው ከብርሃን ጋር መኖር እንዲችሉ ከእግዚአብሔር ጋር ማለት ነው። እንግዲህ እነሱንና እግዚአብሔርን ማገናኘት ከቻልኩኝ እኔ ደግሞ ለራሴ እነሱን መልካሙን እንዲያገኙ ካረኩ በኋላ ራሴ የተጣለ እንዳልሆን ለእነሱ ባስተማርኩት እነሱን በመከርኩት ምክር እኔም ራሴን ገዝቼ እኖራለሁኝ ብሏል ሐዋርያው። ይኸውላችሁ ሰው ራሱን ሲገዛ እንዴት አድርጎ ነው የሚገዛው? ምኞቱን ይቀጠዋል። የስጋ ምኞቱ ሰፊ ነው። እንግዲህ እያንዳንዳችን የራሳችን ስጋችን ምን እንደሚሻ እናውቀዋለን። የስጋ ፍላጎታችን መብላትና መደሰት ብቻ። ነፍስ ግን ይሄን አትፈልግም። ነፍስ ስጋዋን የገዛች ነፍስ እግዚአብሔርን ስታገለግለው ትታያለች። በምን? በጾም፣ በጸሎት፣ በምጽዋት፣ በትሩፋት፣ በበጎ ሥራ የወደቁትን በማንሳት የባዘኑትን በመፈለግ ሕመምተኞችን በመጠየቅ እስረኞችንም ዋሱን በማስፈታት የሚያስፈልጋቸውን ነገር ሁሉ ከእንጀራ ጀምሮ እስከ ልብስ ድረስ እስከ ማሳከሚያው ድረስ ሁሉን በሁሉ እንደሚቻላት እያደረገች እግዚአብሔርን መምሰል ትፈልጋለች። ስጋ ግን ይሄን አይፈልግም። ስጋ ይሄን አይፈልግም። እንግዲህ ስጋውን የሚገዛ ሰው የስጋውን ምኞት ይቀጠዋል፣ ፍላጎቱን አይሰጠውም። የነፍስን ፍላጎት አሟልቶ መኖር ይችላል ማለት ነው። ስለዚህ አሁን እንግዲህ ሩጫዬን ጨርሻለሁ። መልካሙን ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ክርስቶስ ያስተማረኝን ትምህርት የመከረኝን ትምህርት ተከትዬ መልካሙን ስራ ፈጽሜያለሁኝና እስከ አሁን ድረስ እግዚአብሔርን በሚያሳዝን መልኩ የሰራሁት ክፉ ስራ የለምና ወደፊት ምን ይጠብቀኛል አለ? የጽድቅ አክሊል ይጠብቀኛል አለ። የጽድቅ አክሊል ማለት እንግዲህ አክሊል ክብር ነው። አያችሁ፣ ሰው ሲከብር በዚህ ዓለም መገለጫውን ታውቃላችሁ። እና እንግዲህ የጽድቅ አክሊል ማለት ጽድቅ ነው። የጽድቅ አክሊል ክብር ነው፣ ዘውድ ነው። ሰዎች እንኳን በዚህ ዓለም ሲሾሙ ሲሸለሙ መገለጫቸው ምንድን ነው? አክሊል ነው። አያችሁ፣ ካባውን ሲለብሱ ቀሚሱን ሲለብሱ መለየውን ሲያደርጉ ያ የስልጣናቸው የክብራቸው መታወቂያቸው ያ ነው። ያን መታወቂያቸውን ደግሞ ሲያስቀምጡት እንደ ማንኛውም ሰው ይታያሉ። ግን የከበሩ የተሾሙ የተሸለሙ መሆናቸውን ደግሞ ያን የክብራቸውን ዘውዳቸውን ሲያደርጉት እኒህ ሰዎች ባለወጎች እንደሆኑ ባለማዕረጎች እንደሆኑ የሚገልጣቸው ያ ነው። እኛን ደግሞ የሚገልጠን ምንድን ነው? የእግዚአብሔር ልጆች መሆናችንን የሚገልጠን እግዚአብሔር ጽድቃችንን አይቶ ቅንነታችንን ተመልክቶ በጎውን ስራችንን ተመልክቶ በእግዚአብሔር ላይ ያለንን ፍቅር ተመልክቶ ቸርነቱን ሲያዘንምልን፣ በረከቱን ሲያድለን፣ ሰላሙን ሲሰጠን፣ ፍቅሩን ሲያድለን፣ ከደያችን ሲፈውሰን፣ ከችግራችን ነፃ ሲያወጣን ያን ጊዜ እግዚአብሔር ከኛ ጋር መሆኑን የምናውቀው የዚያን ጊዜ ነው። እንግዲህ
እግዚአብሔር መቼም ቢሆን የማይታይ አምላክ ነው። ግን እሱን የምናውቀው መቼ ነው ያላችሁ እንዲህ ነው፣ ሲረዳን ነው። እግዚአብሔር ከእኛ ጋር መሆኑን የምናውቀው እግዚአብሔር ሲረዳን፣ ችግራችን ሲያቀልልን። አያችሁ፣ ከረሃቡ፣ ከስደቱ፣ ከጦርነቱ፣ ከደዌው፣ ከሐዘኑ፣ ከጭንቀቱ ሲያወጣን ያን ጊዜ ለካ እግዚአብሔር ከእኛ ጋር ነበረ የሚለውን እሳቤ እናስባለን ማለት ነው። ዛሬ ብዙዎቻችን ሐዘንተኛ ነን፣ እናለቅሳለን፣ እንጨነቃለን። በተለይ በሀገር ውጭ ያሉ፣ በሰው ሀገር ያሉ፣ በሰው ቤት ያሉ ልጆች ሰማይ የተደፋባቸው ያህል አስበው ይጨነቃሉ። ማኩረፊያ የላቸውም። ቢመራቸው እንኳ ጥሎ ለመሄድ መጠጊያ የላቸውም። ስለዚህ እግዚአብሔርን የሙጥኝ ብለው ይለምናሉ። ይሄ ሲሆን ደግሞ እምነት ያስፈልጋል። ከእምነት ጋር መሆን አለበት። ከእምነት ጋር እምነት እንዴት ነው? በመጀመሪያ እግዚአብሔርን ማመን። ፈጥሮ እኔ ሳለምኖ የፈጠረኝ እግዚአብሔር ነው። ሳለምኖ የፈጠረኝ አምላክ እግዚአብሔር አሳልፎ ለክፉ ነገር አይሰጠኝም። ኃጢአቴን እኔ እንኳ ሳላውቅ የሰራሁት በደሌ ካለ ይቅር በለኝ። አውቄ የሰራሁትን ደግሞ ኃጢአቴን እናዘዛለሁኝ። አያችሁ፣ ይሄንን ስናስብ እግዚአብሔር ለንስሐ መዘጋጀታችንን ያስባል። በዚህ ጊዜ ጥበቃው ከኛ ጋር ይሆናል። መልአኩን ልኮ ያድናል። እግዚአብሔር መልአኩንም የሚልከው እሱ የማያድን ሆኖ ሳለ ሆኖ አይደለም፣ ባለበት ይጠብቃል። ግን መልአኩም አገልጋዩ ስለሆነ ሂድና ይሄንን መንጋዬን ይሄንን ባሪያዬን ጠብቅ፣ ከዚህ አውጣ ያለውን ያወጣል። ይኸውላችሁ መላእክት ምንጊዜም ቢሆን ከእኛ ጋር አሉ። የቀን መላእክት አሉ፣ የሌሊት መላእክት አሉ። ያንን የሚያዝልን ማን ነው? እግዚአብሔር ነው። ሐዋርያ ቅዱስ ጴጥሮስን ሐዋርያትን ለዚህ ዓለም እንዳዘዘ ዓለምን ዙራችሁ ወንጌልን አስተምሩ፣ አሳምናችሁ አጥምቃችሁ በአብ በወልድ ስም አጥምቃችሁ የእኔ ደቀ መዛሙርት አድርጓቸው ያለው እንግዲህ እሱ እነሱን ሲያዝ በዛ ሁሉ እሱ አለበት። እሱን ሳይዙ ስራ አልሰሩም። አሁንም ቢሆን ቤተ ክርስቲያን ስራ የምትሰራው ክርስቶስን ይዛ ነው እንጂ ያለ ክርስቶስ የምትሰራው አንድም ስራ አይኖራትም። ይሄንን ክርስቲያን የሆነ ሊያውቅ ያስፈልጋል። አያችሁ፣ በቤተ ክርስቲያን ያሉ አባቶቻችን ብቻቸውን አይደሉም የሚሰሩት። ከማን ጋር ናቸው? ከክርስቶስ ጋር ነው። ስልጣኑ የእሱ ነውና እኔን ሆናችሁ እኔን መስላችሁ የእኔ እንደራሴ ሆናችሁ ምዕመናንን መንጋዎችን ጠብቁ ሲል በዚያ መካከል ማን አለ? እሱ አለ ማለት ነው። እንግዲህ አባት መንጋዎቹን ይዞ ወደ ሜዳ ያሰማራል። ወደ ሜዳ ሲያሰማራ ሕፃኑ ልጁ ብላቴናው ይከተለዋል። አባቱ ከፍ ካልቦታ ተቀምጦ ልጁን ያችን በግ መልስ፣ ያችን ከብት መልስ እያለ ከብቶቹ ወደዛም ሲንቀሳቀሱ ልጁ እየተላከ ይመለሳል፣ ይጠብቃል። ጠባቂው ግን አባትየው ነው። አያችሁ፣ አውሬ እንዳይበላቸው፣ የሰው አትክልት የሰው እህል እንዳይበሉ ቁጭ ብሎ ልጁን ያችን በግ ወደዚህ መልሳት እያለ ያችን አህያ ያችን ፈረስ ያችን ላም ወደዚህ መልስ እያለ ልጁን ያዘዋል። እንግዲህ እግዚአብሔርና መላእክት እንደዚህ ናቸው ማለት ነው። እና እንግዲህ ምን ለማለት ፈልጌ ነው? የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጌታዬ ኢየሱስ ክርስቶስ ያስረክበኛል ዳግም በሚገለጥበት ጊዜ ማለቱ እያንዳንዳችን ሁላችንም እግዚአብሔር በሰጠን አእምሮ በተሰጠን እውቀት ለስጋችን ሳይሆን እና የእግዚአብሔር ልጆች እንግዲህ አሁንም ሁላችንም ይሄ የጽድቅ አክሊል ሁላችንም ይጠብቀናል። ለሁላችን የተዘጋጀ ነው። ግን የጽድቅን አክሊል ለመቀዳጀት ለመሸለም ማሸነፍ አለብን። ምኑን? ትግሉን ማሸነፍ አለብን። ሩጫውን መቅደም አለብን። አያችሁ፣ በዚህ ዓለም ላይ ዓለም ሲወዳደር ይሮጣል። ሩጦ ግን ሁሉ አሸናፊ አይሆንም። አሸናፊው አንድ ነው። ትልቁን ሽልማት የሚወስደው አንድ ሰው ብቻ ነው። አያችሁት? አንድ ጫማ እንኳን ከቀደመ ትልቁን ሽልማት የሚያገኘው አንድ ሰው ነው። ይሄንን ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ ተናግሮታል።
ተመልሰን እንመለከተዋለን እሱን እና አሁን እኛ ውድድሩን አሸናፊ ለመሆን ሩጫውን እንሽቀዳደም። ስንሽቀዳደም ግን ለስጋ ፍላጎታችን ሳይሆን ለመንፈሳዊ ስራ፣ ለቅድስና፣ ለንጽህና፣ ለንስሐ፣ ለጾምና ለጸሎት እግዚአብሔርን ደስ ለማሰኘት ለምጽዋት እንቀዳደም ነው። ምንጊዜም ሰውን የእግዚአብሔር መንግስት ልታወርሰው የምትችለው በዚህ ዓለም የተሰራችው መልካሚቱ ስራ ነች። ያችን ስራ ያልሰራ ይሄንን የጽድቅ አክሊል መቀዳጀትና መሸለም ሊሸለም አይቻለውም። ይሄንን ሐዋርያው ቅዱስ ዮሐንስ ራእዩ ሲናገር ምን ይላል? የዮሐንስ ራእይ ምዕራፍ 3 ቁጥር 11 ላይ እንዲህ ይላል፣ እኔ በቶሎ እመጣለሁ ይላል። እንግዲህ ተናጋሪው ዮሐንስ ነው። ዮሐንስን የሚያናግረው ደግሞ ማን ነው? መንፈስ ቅዱስ ነው። አስተውሉትም፣ አይገርማችኋል? የዮሐንስ ራእይ ምዕራፍ 3 ቁጥር 11 ላይ እኔ በቶሎ እመጣለሁ፣ እስከዚያ ድረስ ግን ማንም ሰው አክሊልህን እንዳይወስድብህ ያለህን ነገር አጽንተህ ያዝ። አያችሁ፣ እኔ እመጣለሁ፣ በዚህ ቀን እመጣለሁ ብሎ ቀን ቀጥሯል። ማን? ክርስቶስ። አያችሁ፣ ለደቀ መዛሙርቱ እኔ እመጣለሁ፣ እኔ ወዳለሁበት እወስዳችኋለሁ እያለ በዮሐንስ ወንጌል ያስተማራቸው ኃይለ ቃል አለ። እንግዲህ እመጣለሁ ሲል ያቺ ለእያንዳንዳችን የሥራ ውጤታችንን ደመወዛችን ይዞ ለፍርድ የሚመጣባት ቀን ነች። እንደ ሥራችን መጠን አንተ በግራ አንተ በቀኝ፣ አንተ ወደ ገነት ወደ መንግሥተ ሰማያት፣ አንተ ወደ ገሃነም ብሎ የስንብት ቃል የሚናገርባት ቀን ያቺ ቀን ነች። ያቺ ቀን ዛሬ በሕይወተ ሥጋ እያለን የማትመጣ መስሎ ቢታየንም ከሞትን በኋላ ቀኗን ቆጥራ ትመጣለች። ከቀጠረችው ቀን ከቶ እልፍ አትልም እና ምን አለ? እኔ በቶሎ እመጣለሁ፣ እስከዛ ድረስ ግን ማንም ሰው አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ አለ። ይሄ ምንድን ነው? ልጅነት ነው። ዛሬ አክሊላችን ምንድን ነው? ልጅነትህን፣ ክብርህን የሚነሳ ከፈጣሪ ከእግዚአብሔር ጎዳና የሚያወጣህ ነገር እንዳይመጣ ተጠንቀቅ። አያችሁ፣ ይህች ዓለም ኃላፊ ጠፊ ናት። ይህች ኃላፊ ጠፊ የሆነች ዓለም አስቀንታህ በሚያልፍና በሚጠፋ ነገር ቀንተህ ራስህን ለጥቅም አስገዝተህ ከፈጣሪ ተለይተህ የሞት ሞት እንዳትሞት ተጠንቀቅ። አዳምንም መጀመሪያ የተነገረው ይሄ ቃል ነው። ይችን ዕፀ በለስ በልተህ የሞት ሞት እንዳትሞት፣ ሌላውን ሁሉ ብላ፣ ጠጣ፣ ግዛ፣ ነዳ። ይች ግን በአንተና በእኔ መካከል የገዥና የተገዥ ምልክት ነችና ይችን ሕግ ተላልፈህ ይችን ደንበር አፍርሰህ፣ ያቺ ዕፀ በለስ ደንበር ነች። አያችሁ፣ ምልክት ነች። ይችን ምልክት አጥፍተህ ይችን ደንበር አፍርሰህ ብትገኝ ግን ለዘላለም መከራ ያገኛል፣ የሞት ሞት ትሞታለህ አለው። እንዳለውም አዳም ሳተ፣ በደለ፣ ደንበር አፈረሰ፣ ዕፀ በለስን በላ። 5500 ዘመን ተፈረደበት። ግን እግዚአብሔር ሰውን በምሳሌው ስለፈጠረው አዘነለትና ስለ አዳም በደል እሱ ወደዚህ ዓለም መጣ፣ ሰው ሆኖ ታየ፣ ተገለጠ። ስለ አዳም ተራበ፣ ተጠማ፣ ተሰደደ፣ ብዙ መከራ ተቀበለ፣ ታሰረ፣ ተቸነከረ፣ ሞተ፣ ተቀበረ። አያችሁት? ይሄ ሁሉ ዕዳ የማን ነበረ? የአዳም ዕዳ ነበረ። ይህን ሁሉ አዳም በደል ይህን ሁሉ ዕዳ አዳም ሊሸከመውና ሊከፍለው ስለማይችል በአዳም ቦታ ገብቶ ይህን ሁሉ መከራ ተቀብሎ አዳምን ነፃ ወጣ። አዳምን ነፃ ካወጣ በኋላ ከእንግዲህ ወዲህ እንዳትበድል፣ አያችሁት? የባሰ እንዳያገኝህ የዮሐንስ ወንጌል ምዕራፍ 5 ላይ ያለው ኃይለ ቃል ስለ መጻጉዕ የተነገረው ለመጻጉዕ ብቻ የተነገረ ቃል አይደለም፣ ለሁላችን ነው። እንግዲህ እኔ ስለ አንተ በአንተ ቦታ ተገብቼ አንተን ሁኜ የአንተን በደል አድርጌ ተራብኩኝ፣ ተጠማሁኝ፣ ታረስኩኝ፣ ታሰርኩኝ፣ ተገረፍኩኝ፣ ተቸነከርኩኝ፣ ተቀጠቀጥኩኝ፣ ሞትኩኝ፣ ተነሳሁኝ። ከአሁን በኋላ ግን እንዳትበድል እንግዲህ በሞቴ ሞትን ድል አድርጌ ነፃ አውጥቻለሁ፣ ወደ ቀደመ ክብርህ መልሼሃለሁ። ከአሁን በኋላ ግን ብትበድል ከዚህ የባሰ ያገኛል አለ። አያችሁት?
እንግዲህ ያለፈውን መከራ ድነንበታል፣ አድኖናል። ከአሁን በኋላ ግን የተሰቀለውን አስበን ራሳችን ጠብቀን ንስሐ ገብተን ወንድማችን ወደን እግዚአብሔር አድርጎ ያለውን ነገር አድርገን የማንገኝ ብንሆን ምን ይጠብቀናል? የባሰ መከራ ያገኘናል። አያችሁ፣ ዳግም ክርስቶስ ሰው ሆኖ መስቀል ላይ የማይውልበት የዘላለም ሞት ማለት ያ ነው። ይህንን ለሁላችን የተነገረው ኃይለ ቃል ነው። ስለዚህ ነው እንግዲህ ክብርህን አክሊልህን ማንም እንዳይወስድብህ ብሎ የዮሐንስ ራእይ ምዕራፍ 3 ቁጥር 11 ላይ እኔ በቶሎ እመጣለሁ፣ እስከዛ ድረስ ግን ማንም ሰው አክሊልህን እንዳይወስድብህ ያለህን ነገር አጽንተህ ጠብቅ። ያለን ነገር ምንድን ነው? ልጅነትን አግኝተናል፣ ነፃነትን አግኝተናል፣ ክብርን አግኝተናል። አያችሁ፣ ከልጅነት በላይ ከነፃነት በላይ ከክብር በላይ ምን አለ? አያችሁ፣ ክብርህን ማንም እንዳያሳጣ። ይሄ ክብር እንግዲህ ይሄ አክሊል ክብራችን ነው። ክርስቶስ ስለኛ ሞቶ ያገኘነው ነፃነት ነው። ዲያብሎስን ዛሬ በእግራችን ረግጠን 5500 ዘመን ርግጥ አድርጎ የገዛንን ጠላት ዛሬ እኛ በእግራችን በበትረ መስቀል እየወጋን ድል የነሳ ነው ዲያብሎስ እንዳያገኘን ነው። እግዚአብሔርን ማጣት ክብርን ማጣት ማለት ይሄ ነው። አክሊልን ማጣት ማለት እግዚአብሔርን ማጣት ማለት ነው። ከእግዚአብሔር መለየት፣ ከክርስቶስ መለየት፣ ከመንፈስ ቅዱስ መለየት፣ ክብርን ማጣት ውርደት ማለት ይሄ ነው። ሰው ከልብስ ሲለይ፣ እርቃኑ ሲታይ፣ ጸጋው ተገፎ ሲታይ ምን ይባላል? አያችሁት? እንግዲህ እግዚአብሔርን ማጣት ማለት ይሄ ነው። እርቃኑ እንደሄደ ሰው፣ እርቃኑ እንደቆመ ሰው ማለት ነው። ስለዚህ ክብርህን፣ ጸጋህን፣ ልጅነትህን ከሞት ያዳንህን አምላክህን እግዚአብሔርን እንዳታጣ የያዝከውን ይዘህ ጸንተህ ኑር። የያዝከውን ልጅነትህን አግኝተሃል፣ ክርስቶስን ተቀብለሃል፣ ሞቶልሃል፣ በስጋውና በደሙ ዋጅቶሃል። ይህንን ክብር ይህን ጸጋ እንዳታጣ ተጠንቅቀህ ኑር። በዓለም ላይ ዓለምን መስለህ ዓለም እንዳትገዛህና እንዳታስትህ የሚጠፋውን ከንቱውን ነገር ወደህ ከንቱ እንዳትሆን ክብርህን አክሊልህን ጠብቀህ ሃይማኖትህን ጠብቀህ ምግባርህን አጽንተህ ልጅነትህን እያሰብክ እንደ ልጅነትህ ለአባትነቱ ተገዥ ነህ። ቃሉን ሰምተህ ተመክረህ እያመሰገንክ ኑር ሲል የዮሐንስ ራእይ ላይም ይህንን ተናግሯል። እና የእግዚአብሔር ልጆች እንግዲህ ይሄ አክሊል ሐዋርያው ቅዱስ ጳውሎስ እንደተናገረው ጳውሎስ ለራሱ ብቻ የተናገረው ኃይለ ቃል ሳይሆን ሁላችን በምግባራችን ጸንተን፣ በሃይማኖት ጸንተን፣ በፍቅር ጸንተን አምላካችንን እያሰብን ከኃጢአት ተለይተን ዛሬ ዓለም የምትጋደልበትን ውድድር የምትጋደለውን ተጋድሎ የምትሮጠውን ሩጫ ስንመለከተው ለምንድን ነው? ለጥቅም ነው ወይስ ለጉዳት ነው ብንል ለሚጠፋ ነገር ነው። አያችሁት? ለክብር፣ ለስጋ ክብር ነው፣ ለስጋ ፍላጎት ነው። መጀመሪያ ላይ እንደነገሯችሁ እኔ ብቻ ልኑር፣ እኔ ብቻ ልታወቅ፣ እኔ ብቻ ገዥ ልሁን፣ እኔ ብቻ የበላይ ልሁን፣ ሁላችሁ ግን የበታች ሁኑ። ራስን የበላይ ለማድረግ ሁሉ ይቀዳደማል። ለስልጣን ይቀዳደማል፣ ለክብር ይቀዳደማል፣ ለገንዘብ ይቀዳደማል፣ ለታዋቂነት ለታላቅነት ይቀዳደማል። አያችሁት? ይሄ ሁሉ ኃላፊ ከንቱ ጠፊ ነው። አንተ ግን የእግዚአብሔር ሰው ነኝ እያልክ ሩጫህና ትግልህ ቅድድሞችህ ሁሉ ለመንፈሳዊ ነገር ለቅድስና ይሁኑ፣ ለንስሐ ይሁኑ፣ ለፍቅር ይሁኑ፣ ለመልካም ነገር ይሁኑ። ለበጎ ነገር ማንም ሰው እንዲቀድም አያስፈልግም። አንተ በጎ ሁን፣ ራስህን ግዛ፣ ራስህን አሸንፍ። ስጋህን ለነፍስህ አስገዛ። ስጋህ ለነፍስህ ባሪያ ተገዥ ይሁን እንጂ ነፍስህስ ለስጋህ ባሪያ ተገዥ እንድትሆን አትፍቀድለት፣ አትፍቀድ ይላል። ይኸውላችሁ ቅድም ስናገራችሁ የነበረው ሐዋርያው ቅዱስ ጳውሎስ ምዕራፍ 1ኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ ያለው ኃይለ ቃል እንዲህ ይላል። በእሽቅድድም ማለት እንግዲህ በሩጫ በውድድር ማለት ነው። በውድድር ስፍራ የሚሮጡትን ሁሉ
እንደሚሮጡ አስብ። አዎ ነገር ግን እነዚህ ሁሉ አንዱ ብቻ ዋጋውን እንደሚቀበል አታውቅምን ይላል። አይ በምድር ላይ ሁሉ ውድድር አለው፣ ይወዳደራል፣ ይሮጣል። ሽልማቱን ግን የሚወስደው አንድ ሰው ነው፣ አሸናፊው። ዋናውን ሽልማት የሚወስደው አሸናፊው አንድ ሰው ነው። ይህን አለ እንግዲህ የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። አያችሁ፣ እግዚአብሔርን ለማግኘት የሚታገል የሚተጋ፣ ለጾም የሚተጋ፣ ለመጽዋት የሚተጋ፣ ለንስሐ የሚተጋ፣ ለፍቅር የሚተጋ፣ ለተስፋ የሚተጋ፣ በተስፋ የሚኖር የማታልፍ መንግስት አለችኝ፣ እግዚአብሔር የኔ ነው፣ ከእግዚአብሔር ጋር ለመኖር ተስፋ አለኝ፣ እድል አለኝ ብሎ በተስፋ ጸንቶ የሚኖር ሁሉ ሰውነቱን ይገዛል። ከምን ይገዛል? ከስጋዊ ፍላጎቱ ራሱን ይገዛል። አያችሁት? ይኸውላችሁ ዛሬ ዓለም ሁሉን አስጨንቃ የያዘችው በሚያልፍ ነገር እንጂ በማያልፍ ነገር አይደለም። ግን የክርስቶስ ቤተሰብ የእግዚአብሔር ልጅ ነኝ ብሎ የሚያምን ከሆነ ከዚህ ዓለም ፍላጎት ራሱን ያርቅ። ለመኖሪያ ያህል ለሚኖርበት ያህል እግዚአብሔር አያሳጣውም። ከልብስም ከምግብም ከመኖሪያም አያሳጣውም። እግዚአብሔር ያኖረዋል። አባቶቹን ያስብ። እግዚአብሔር ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን ሲያስነሳ እነዚህ ሁሉ ቤት ንብረት የላቸውም። ኧረ ለቤቴ ለቤተሰቤ መቼ ነው የማስበው ብለው አላሉም። ዛሬ የመከር ጊዜ ነው፣ አዝመራዬን ልሰብስብ፣ እርሻዬን ልድረስ፣ ቤቴ ፈረሰ፣ ቤቴን ልስራ ብለው አያስቡም። ሁሉ ነገር አልነበራቸውም። የነበራቸው አንድ እግዚአብሔር ነበረ። እሱንም አላጡትም። በድካማቸው አግኝተውታል፣ ወርሰውታል። ይኸውላችሁ ስለዚህ እግዚአብሔር ያሰበ ሰው ሁሉ ሰውነቱን ያስገዛል፣ ይገዛል። ለማን ያስገዛል? ለነፍሱ ያስገዛል። ነፍስ የምትፈልገውን ስራ ብቻ እንድትሰራ ስጋ ለነፍስ ይገዛል እንጂ የስጋ ፍላጎት ነፍስን አይገዛትም። በእነማን ዘንድ? አምላካቸውን በሚያስቡ ሰዎች ዘንድ ማለት ነው። ስለዚህ እነዚያ የሚጠፉት ሰዎች የሚጠፋውን አክሊል አገኙ። የሚጠፉት የዚህ ዓለም ሰዎች የሆኑት የሚጠፋውን ታይቶ የሚጠፋውን ብዕል ነቀዝ የሚያበላሸውን ሌባ ሰርቆ የሚወስደውን በሞት ጥለውት የሚሄዱትን አክሊል አገኙ፣ ተሸለሙ፣ ከፍ ከፍ አሉ። ግን አልጠቀማቸውም። እናንተ ግን እኔ ግን አለ ጳውሎስ፣ ስለዚህ እኔ አለ ያለ ሐሳብ እንደሚሮጥ ያለ ራእይ እንደሚኖር ያለ ማስተዋል እንደሚደክም ሰው አልደክምም። ያለ ማስተዋል የሚሮጥ ሰው ነፋስን እንደሚከተል ሰው ነው። እኔ ግን ነፋስን እንደሚከተል ሰው አልሆንም አለና ለሌሎች ሰዎች ወንጌልን እንደሰበኩ ሁሉ ለእነሱ ወንጌልን ሰብቼ በተማሩት ወንጌል አምላካቸውን አውቀው ራሳቸውን ለፈጣሪያቸው አስገዝተው እንደሚኖሩት እግዚአብሔርም ደግሞ ቃሉን ሰምተው ወደ እሱ ለቀረቡት ሁሉ አባታቸው ሆኖ አምላካቸው ሆኖ መጋቢያቸው ሆኖ ከመከራ ጠብቋቸው እንደሚኖር ሁሉ እኔ ደግሞ ለራሴ የተጣልኩኝ እንዳልሆን አለ። የተጣልኩኝ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ። ስጋዬን እየቀጣሁ ለነፍሴ አስገዛለሁ። ነፍሴ የምትፈልገው ሁሉ ስጋዬ እንዲሰራ። ነፍስ ምን ትፈልጋለች? ጾም ትፈልጋለች፣ ስግደት ትፈልጋለች፣ ምጽዋት ትፈልጋለች፣ ትሕትና ትፈልጋለች፣ ፍቅር ትፈልጋለች። እግዚአብሔር ደስ የሚሰኝበትን ስራ ሰርታ መታየት ትፈልጋለች። ክርስቶስ በዚህ ዓለም የሰራውን ስራ ሁሉ እሷም ክርስቶስን ለመምሰል ምን ትፈልጋለች? እንደ ክርስቶስ እውነትን መስክራ እውነትን ተናግራ መስቀል ላይ እንኳን ለመዋልም ድረስ እስከመዋል ድረስ ትፈልጋለች። ይሄንን አድርገውታል ወገን አባቶቻችን። አያችሁ፣ እስከ መስቀል ድረስ የደረሱት ይሄን የተረዱ ሰዎች ናቸው። ስለዚህ ምን አለ ጳውሎስ? ስጋዬን እየጎሰምኩኝ ለነፍሴ አስገዛለሁ እንጂ የስጋዬን ፍላጎትስ አላራምድም፣ ነፍሴንም አላሳዝንም። ሰዎችን እየመገብኩኝ እኔ ረሃብተኛ አልሆንም አለ። እያችሁት ሰው ወንጌልን ለምዕመናን እየፈተፈተ እያጎረሰ ራሱን እያስራበ የሚኖር ሐዋርያ አልነበረም። አሁን ግን
ወንጌልን ለምእመናን እየፈተፈቱ እያጎረሱ ለራሳቸው ረሃብተኛ ስደተኛ የሆኑ ወንጌላውያን ተርፈዋል። አያችሁ፣ ይኸውላችሁ ወንጌልን አስተምረው መክረው ብዙዎችን ሰዎች አንጸው ያነጹትን ሕዝብ ደግሞ እነሱ ለጠብ፣ ለክርክር፣ ለሥጋዊ ፍላጎት፣ ለስልጣን፣ ለክብር፣ ለገንዘብ ሲሽቀዳደሙ ላመኑት፣ ለተማሩት፣ ለተመከሩት እንቅፋት ሆነውባቸው የሚታዩ ብዙዎች አሉ። ያቸው ወንጌላዊ ሆኖ ገንዘብ ወዳጅ፣ ወንጌላዊ ሆኖ ስልጣን ወዳጅ፣ ወንጌላዊ ሆኖ ክብርን ወዳጅ ሆኖ እግዚአብሔር ሲጠብቃቸው ለነበሩ ለተቀበላቸው አምላካቸውን አምለው ወደ አምላካቸው ለተጠጉት እንቅፋት፣ መሰናክል፣ ፈተና የሆኑ ወንጌላውያኖች ብዙዎች ናቸው። ይኸው ሰውን እየጠቀሙ ራሳቸውን የሚጎዱ ማለት ነው። ይሄ እንዳይሆን ነው የሚያስፈልገው። እንግዲህ በዚህ መካከል ወንጌልን የምንሰብክ ሰውና እግዚአብሔር ለማገናኘት ጥረት የምናደርግ ሰዎች ካለን መጀመሪያ የምናስተምረውን ወንጌል መጀመሪያ ለራሳችን እንጠቀምበት ነው። አንድ ሰው ግብዣ አዘጋጅቶ ተጋባዥን ቢጠራ ምን ያደርጋል? ያንን ያዘጋጀውን አስቀድሞ ራሱ ቀምሶ ከጠላውም ከምግቡም ቀምሶ ቁሞ ያስተናግዳል። ይኸውላችሁ፣ ስለዚህ መጀመሪያ ራሱ መጠቀም አለበት ነው። ሞኝ ደግሞ ግብዣ አዘጋጅቶ ተጋባዥ ተጠርቶ ከዚያ ከተዘጋጀው ዝግጅ ምንም ሳይቀምስለት ብዙ እንግዳ ይመጣል። አዘጋጅቶ አስተናግዶ ያ ሁሉ ምንም ሳይተርፈው እንግዳው በልቶ ይሄዳል። እሱ ደግሞ ጥሬ ቆርጥሞ ያድራል ማለት ነው። አያችሁ፣ እንዲህ ያሉ ወንጌላውያን ደግሞ ይኖራሉ፣ ለራሳቸው የማይጠቅሙ ራሳቸውን የሚጎዱ። አሁን እንደዚህ ያለበት ጊዜ ላይ ስላለን እንግዲህ ወንጌላውያን የሆኑ ሰዎችም ወንጌሉን መጀመሪያ ራሳችን በተግባር እንለውጠው፣ ስንተገብረው እንታይ። ምዕመናንም በቃል ከነገርናቸው በላይ ይልቅ በተግባር ያሳየናቸውን ይጠቀሙበታል ማለት ነው። እንግዲህ አሁንም ይህንኑ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 19 ያለውን ኃይለ ቃል ስንመለከት ምን ይላል? አርነት ከሰው ሁሉ አርነት የወጣሁ ስሆን የሚበልጡትን እንዲጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። ይህንንም ሐዋርያው ነው የሚናገረው። ይገርማቸዋል። ከሰው ሁሉ አርነት የወጣሁ። አየች እንግዲህ እሱ ቤተ ክርስቲያን የሚያሳድድ ምዕመናንን የሚያስር የሚያስገድል ይልቁንም ሐዋርያ ማነው ሰማዕቱ ቅዱስ እስጢፋኖስን በድንጋይ እያስደበደበ ሰው ነበረ። አያችሁት? እንደዚህ አረማዊ ስራ ይሰራ የነበርኩ ሰው ከሰው ሁሉ አርነት የወጣሁ ነፃ የወጣሁ እንደ ስራዬ ዋጋዬን ያላገኘሁ እንደ ቸርነቱ የከፈለኝ አለ። እንደ ቸርነቱ የማያልፈውን ዋጋ የከፈለኝ ሲሆን አለና እንግዲህ የሚበልጡትን ብዙዎችን ሰዎች እንደጎዳውኝ ሁሉ አሁንም ብዙዎችን እንዲጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። ለምዕመናን ሁሉ ዝቅ ብዬ ራሴን አስገዛለሁ። በተግባር መልካም ስራ በመስራት እኔን አይተው መልካም ስራ እንዲሰሩ በቃሌ ብቻ ሳይሆን ትምህርቴ፣ ምክሬ፣ በተግባሬም በእጄም ስራ በእግሬም ስራ ሁሉ ለብዙዎች ምን ሆናለሁኝ አለ። ለብዙዎች ምን ሆናለሁኝ? ራሴን አስገዛለሁኝ። ለሰው እንቅፋት መሰናክል እንዳልሆን፣ እኔን አይተው እንዳይስቱ እንዳይሳሳቱ። እያቸው እና እንግዲህ ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር አለና፣ ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆንኩኝ። አያችሁ፣ ሕግ የሌላቸው እነማን ነበሩ? እግዚአብሔርን የማያውቁት አይሁድ፣ መናፈቃያን፣ ከሃዲያን ነበሩ። አስቡት እንግዲህ ሕግ እንደሌለኝ ሆንኩኝ ከእነሱ ጋር በመተባበሬ።
አሁን ግን ሕግ ያለኝ ሰው ነኝ። ሕጌም ክርስቶስ ነው። ከክርስቶስ ሁሉን ተምሬአለሁ፣ አስተምሮኛል። ይኸውላችሁ እና የእግዚአብሔር ልጆች እንግዲህ እያንዳንዳችን በሚነገረው ወንጌል ማህበርተኛ እንድንሆን ያስፈልግናል። አያችሁ፣ ወንጌል ለሁላችን ተሰርታለች። ተመክረን ተዘክረን ንስሐ ገብተን ራሳችን ለራሳችን እረኛ ኖላዊ ሆነን እግዚአብሔርን ደስ እንድናሰኘው ያስፈልጋል። ልጅ ነፍስ ካወቀ በኋላ ለእናትና ለአባቱ ሸክም አይሆንም። እሳት ይበላዋል አይሉም፣ ውሃ ይገባልም አይሉም፣ ገደል ይገባልም አይሉም። አያችሁ፣ ራሱን አውቆ የሚኖር ልጅ ራሱን ጠብቆ ይኖራል። ለእናቱም ለአባቱም ደግሞ ክንድ ይሆናል፣ ጉልበት ይሆናል። ልጅ የሚያስቸግረው ገና ብላቴና ሕፃን ሳለ እንጂ ነፍስ ካወቀ በኋላ ቢያንስ እንኳ ራሱን ጠብቆ ይኖራል። ዛሬ እግዚአብሔርን ላለማሳዘን ላለማስቆጣት ራሳችን ጠብቀን ለመኖር አድገናል፣ አውቀናል፣ ተምረናል። ስለዚህ እያወቅን የጥፋት ልጆች ልንሆን አይገባም ለማለት ነው። የጥፋት ልጆች ሆነን ላለመገኘት ራሳችን አውቀን ራሳችን ገዝተን መኖር ስንጀምር ምን ይጠብቀናል? የጽድቅ አክሊል መንግሥተ እግዚአብሔር ይጠብቀናል። ና በቀኜ ተቀመጥ፣ ና ዓለም ከተፈጠረ ጀምሮ የተዘጋጀልን መንግሥቴን ውረስ ተብለን በክብር ተጠርተን የክብር ልጆች ሁነን የምንታይበት ጊዜ የሚገለጥበት ጊዜ ቅርብ ነው። ለእኛ ሩቅ መስሎ ቢታየንም ለእግዚአብሔር ቅርብ ነው እና እንግዲህ ከመነሻችን ሐዋርያው እንደተናገረው ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ፈራጅ ጻድቅ የሆነው ጌታዬ በዚያ ቀን ያስረክበኛል ሲል፣ ይሄም ደግሞ ለእኔ ብቻ ሳይሆን ለሚያምኑበት በተስፋ ለሚጠብቁት ራሳቸውን ለገዙ የጽድቅ ስራ ለሰሩ በጾም በጸሎት በፍቅር ተወስነው በእምነት ጸንተው በምግባር ታንጸው ለሚኖሩት ሁሉ እንጂ ለእኔ ብቻ አይደለም፣ እንደኔ በምግባር ጸንተው ለሚኖሩት ሁሉ ነው ያለ ሐዋርያው ይሄንን ነው እና ሁላችንም በምግባር ጸንተን በእምነት ጸንተን መኖር የምንችለው ከዛሬ ጀምረን ነው እንጂ ይሄንን ዓመት እንደፈለግኩት ሁኜ በሚመጣው ዓመት ደግሞ እንደዚህ ሆናለሁኝ፣ ይሄ የማይሆን ነገር ነው። ይሄ በኖህ ዘመን እንደሆነው እንዳይሆን ነው። በኖህ ዘመን ኖህ እግዚአብሔር ማየ አይህን አመጣለሁኝና እንዳትጠፉ መርከብ ስሩ ብሏል ሲነግራቸው፣ በመቼ ዘመን ነው? ይህን ያክል ዘመን አለ፣ እንግዲያ እስከዛ ድረስ እንደፈለግን እንኖራለን፣ ከዚያ በኋላ ደግሞ 20 ዘመን ሲቀር እንሰራለን እንዳሉት እንዳይሆን ቀናችን ዛሬ ትሁን ነገ ትሁን፣ እኛ የምናውቀው ዛሬ ያለንባትን ቀን ብቻ ነው። ሌሊት ምን እንደምን አናውቅም። ስለዚህ ቃሉን በሰማንበትና በተነገረን ሰዓት ከዚያች ሰዓት ጀምሮ ግን ራሳችን ለእግዚአብሔር ለማስገዛት ፈቃደኛ ሆነን እንድንገኝ ያስፈልጋል እንጂ ቀነ ቀጠሮ አይሰጠውም ለማለት ፈልጌ ነው። እንግዲህ ዛሬ ለአንድ ወር ያህል ተቋርጦ ነበርና እንግዲህ ዛሬ ጀምረነዋል። አሁንም ፈቃዱ እግዚአብሔር ነው። በዚያው ደግሞ እንድንቀጥል አምላካችን እግዚአብሔር ፈቃዱ እንዲሆንልን ይህንን እያልኩኝ የተነሳንበትን የትምህርታችንን መነሻ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 8 ያለውን ኃይለ ቃል ይህንን መነሻ አድርገን ተመክረናል። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ይሁን ለእሱ ይሁን። እንግዲህ ያም ሆነ ይህ ምንም ጽድቃችን ቢበዛ ምግባራችንም ቢሰፋ ምንም መልካም ነገር ብንሰራ ለቅዱስ ሥጋው ለክብር ደሙ ካልተዘጋጀን ካልበቃን ያ ሁሉ ማሰሪያ የሌለው እንጨት ሆኖ ነው የሚቀረው። ክርስቶስ ሥጋዬን ያልበላ ደሜን ያልጠጣ ለዘላለም በሕይወት ከኔ ጋር አይኖርም ብሎ የተናገረው በቀራንዮ የዋለው ክርስቶስ ነው። ስለዚህ እኔ እድሜዬ ገና ነው፣ ጊዜዬ ገና ነው፣ የዚህ ዓለም ሐሳብ ገና አልቆረጠልኝም እያልን ራሳችንን እንዳናጠፋ ለቅዱስ ሥጋው ለክብር ደሙ እንዘጋጅ፣ እንፋጠን። ሰዓታችን ዕለታችን መቼ እንደሆነች የጥሪ ቀናችን አናውቃትም። አያችሁት?
መጠቀም ያለብን በሰዓታችን በጊዜያችን ስለሆነ ምንም